በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህር ይቅር ባይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያ ኃላፊ፣ ክቡራን መምህራን ወንጌል፣ በዝማሬ የምታገለግሉ ዘማሪያን፣ በዚህ ምሕረት አደባባይ ሀብተ እግዚአብሔር ስቧችሁ ረድኤተ እግዚአብሔር አቅርቧችሁ በልዩ አጠራር ተጠርታችሁ የተሰበሰባችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት ምዕመናንና ምዕመናት፣ በዕድሜ የሸመገላችሁ የሽበት ዘውድ የደፋችሁ አባቶች፣ እናቶች፣ ኃይልን እንደ ዝናር የታጠቃችሁ ወጣቶች፣ የመንግሥተ ሰማያት መደበኞች፣ የፍቅር መገለጫዎች የተባላችሁ ሕፃናትም ጭምር በዚህ የቅድስና ስፍራ የተገኛችሁ ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? እግዚአብሔር ይመስገን። አይሰማም? እንደምን ዋላችሁ? እግዚአብሔር ይመስገን። አሁንም ትንሽ ነው የተሰማው። እንደምን አመሻችሁ? እግዚአብሔር ይመስገን። ለክብሩ የፈጠረን እንድናመሰግነው የፈቀደልን በቸርነቱ የጠበቀን በመግቦቱ ያልተለየን ኃጢአታችንን ያልሰጠረ በደላችንን ያልቆጠረ የቸርነት ባለቤት የተላለፍነውን መተላለፍ ሁሉ አይቶ ዝም ያለን በሰራነው ክፉ ስራ ሁሉ ሳያጠፋ የታገሰን ትናንትናን የመገበን ዛሬንም የጠበቀን ሁልጊዜ መግቦቱ የማይለየን የቸርነት ባለቤት እግዚአብሔር አምላካችን ስለማይነገር ስጦታው ስሙ የተመሰገነ ይሁን። አሜን። እኛ ስለወደድንና ስለፈቀድን ማስተማር፣ እኛ ስለወደድንና ስለፈቀድን መማር አይቻልም። ማስተማርም መማርም የሚቻለው ማን ሲፈቅድ ነው? እግዚአብሔር ነው። ተሰሎ ነቢይ ወተሰጥኦ መንፈስ ቅዱስ መጠየቅ ከሰው መልስ መስጠት ደግሞ ከእግዚአብሔር የሚገኝ ነው። እኛ ቃሉን ለመስማት እንጠይቀዋለን፣ እሱ ደግሞ ለእኛ መልስ ይሰጣል። እኛ እንመኛለን፣ ምኞታችንን እሱ ይፈጽማል። እኛ ባሰብነው መንገድ ሳይሆን እሱ በወደደው መንገድ ያስተምራል እና የጠራን የሰበሰበን የቸርነት ባለቤት እሱ ነውና የቃሉን ደጅ ከፍቶ የጠመመውን አቅንቶ የጎደለውን መልቶ የተሰወረውን ገልጦ ለእኛ የሚጠቅም የጎበጠ ሕይወታችንን የሚያቀና ጉድለት የሞላበት ማንነታችንን የሚሞላ ትምህርት እንዲያስተምረን የአምላካችን ቅዱስ ፈቃዱ ይሁንልን። አሜን። ዘንተ ቃለ ንሕነ ሰማይናሁ ከመ እምሰማይ ወረደ ሎቱ እንዘ ሀሎነ ምስሌሁ በደብረ መቅደሱ። በቅዱሱ ተራራ ከእሱ ጋራ ሳለን ከሰማይ ሲወርድለት የሰማነው ድምፅ ይህ ነው። የዕለቱ የትምህርታችን ርዕስ ነው። በቅዱሱ ተራራ ከእሱ ጋራ ሳለን ከሰማይ ሲወርድለት የሰማነው ድምፅ ይህ ነው። እስቲ ቃሉን ከኔ ጋር ድምፃችሁን ከፍ አድርጋችሁ ተናገሩ። በቅዱሱ ተራራ አይሰማም? በቅዱሱ ተራራ ከእሱ ጋራ ሳለን
ከሰማይ ሲወርድለት የሰማነው ድምፅ ይህ ነው። እስኪ አንድ ጊዜ ድገሙት። ሁላችሁንም እኮ ነው የጠየቁት። ቆዩ አንድ ጊዜ ልድገምላችሁና ኋላ ትከተላላችሁ። በቅዱሱ ተራራ ከእሱ ጋራ ሳለን ከሰማይ ሲወርድለት የሰማነው ድምፅ ይህ ነው። እስኪ አሁን በሉ ከእሱ ጋር ሳለን ከእሱ ጋራ ሳለን ከሰማይ ሲወርድለት የሰማነው ድምፅ ይህ ነው። አንደኛ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 የተቀመጠ የእግዚአብሔር ቃል ነው። ቅዱሱ ተራራ ደብረ ታቦር ነው። ትናንትና ያከበርነው በዓልም ደብረ ታቦር ይባላል። ነው በዚህ አካባቢ ያልተከበረ ይሆን? ተከብሯል። ዛሬ ትምህርታችን በዚያ ዙሪያ ያጠነጥናል። ወቅቱ ያስገድደናል። ስለሱ የተወሰነ ነገር እንነጋገራለን። ለእኔ የምናገርበት አንደበት፣ ለእናንተ የምሰሙበት ጆሮ፣ የምናስተውልበት አእምሮ፣ ማስተዋል እግዚአብሔር አምላካችን ለሁላችን የሚያድለን። ይህን አሁን የትምህርታችን ርዕስ ያደረግነውን መጽሐፍ ቅዱሳዊ ቃል የተናገረው በደብረ ታቦር ተራራ ላይ የተገለጠውን መለኮታዊ ምስጢር በዓይኑ ያየ የተነገረውን ቃል በጆሮ የሰማ በመጠራት ደረጃ እንዲሁም ባለቅነት የሐዋርያት መጀመሪያ በእድሜ ከፍ በማለትም ከሐዋርያት ትልቁ የሰማውን ነገር እግዚአብሔር የገለጠለትን ነገር ፈጥኖ ለመመስከርም የሚቀድመው ያልነበረ በፈጣሪው ቃል አንተ ብፁዕ ነህ ተብሎ የተመሰገነ አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያንን እመሰርታታለሁ፣ የገሃነም ደጆችም አይችሏትም ተብሎ ቃል የተገባለት የሐዋርያት አለቃ ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ሁላችንም እንደምታውቁት መልካምን መጥፎን ግብ የታየበት ዝንጉርጉር ተግባር የነበረው ደቀ መዝሙር ነው። ቅዱስ ጴጥሮስ በሕይወቱ እንደ ሚዛን ከፍ ዝቅ ሲል ታይቷል። በፍኖተ ቂሳርያ አምላካችን ደቀ መዛሙርቱን ሰብስቦ ሰዎች የሰውን ልጅ ማን ይሉታል ብሎ ሲጠይቅ ደቀ መዛሙርቱ ልዩ ልዩ መልስ ሰጥተዋል። ኤርምያስ ነው ይለዋል፣ ዮሐንስ መጥምቅ የሚሉ አሉ፣ አንዳንዶቹም ከነቢያት አንዱ ነው ይለዋል እያሉ የራሳቸውን መልስ በሕዝቡ አስጠግተው መለሱ። መልሱ የእነሱ ነው፣ ግን ሕዝቡ ይለዋል እያሉ ነው የመለሱት። ስብ ሊያርዱ ጉፋያ ይነዱ፣ ጅብን ሊወጉ በአህያ አይጠጉ እንደሚባለው
የራሳቸውን መልስ የህዝቡ እያስመሰሉ ተናገሩ። ልቡና የሰውን ኩላሊት ያመላለሰውን ህሊና የተሸከመውን አይምሮ የደበቀውን ነገር የሚያውቅ የሚሰወረው ነገር የሌለ አምላክ የራሳቸውን መልስ እንደመለሱ ስላወቀ እናንተስ ማን ትሉኛላችሁ አለ። ሁሉም ሐዋርያት ዝም ያሉት ለምን? ቅድም የራሳቸውን መልስ ሰጥተዋል። ቅድም የህዝቡን ባይመልሱ ኖሮ አሁን እናንተስ ማን ትሉኛላችሁ ሲባሉ መልስ ነበራቸው። ግን ቅድም የራሳቸውን በህዝቡ አሳበው ስላሉ አሁን መልስ የላቸውም። ወደ ዲያቆን አብ መምህረ ይላል። እግዚአብሔር አብ ለቅዱስ ጴጥሮስ በመምህርነት ተገለጠለት። ማን ተገለጠለት? እግዚአብሔር አብ። ተናገሩ እንጂ ለማን? ለቅዱስ ጴጥሮስ ተገለጠለትና አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብለህ መልስለት ብሎ ጴጥሮስ መመለስ የሚችለውን ነገር እግዚአብሔር አብ ለቅዱስ ጴጥሮስ ገለጠለት። ቅዱስ ጴጥሮስ ፈጠን ብሎ ተነስቶ ይህን መልስ ሰጠ። በዚህ ብፁዕ ተባለ። አሁን ጴጥሮስ ከፍ አለ። ትንሽ ቆየት ብሎ ክርስቶስ እሞታለሁ፣ እሰቀላለሁ፣ ዓለምን አድናለሁ እያለ ሲናገር ይህማ በአንተ ሊሆን አይገባም ብሎ ወረደ እንደገና እንደ ሚዛን። ቅድም ብፁዕ ነህ ተብሏል። አሁን ግን ሁር እምድሬ ሰይጣን፣ አንተ ሰይጣን ከኋላዬ ወግድ፣ እስመ ኢትቤሊ እግዚአብሔር ዘእንበለ ዘሰብእ፣ የሰውን እንጂ የእግዚአብሔርን አታስብምና አንተ ሰይጣን ከኋላዬ ወግድ አለው ይላል። ቅድም ምን አለው? የላችሁም እንዴ? ብፁዕ ነህ አለው። አሁንስ ይኸውላችሁ በሰው ሕይወት ውስጥ እንደ ሚዛን ከፍ ዝቅ ማለት የተለመደ ነው። ክቡር የነበረው ይዋረዳል፣ ወራዳ የነበረው በንስሐ ይከብራል። ሕይወት ከፍ ዝቅ እያለች ነው እስከ ዕለተ ሞት የምትቀጥለው። የለመለመው ይደርቃል፣ የደረቀው እንደገና በልምላሜ ያሸበርቃል። ብርሃን የነበረው ጨለማን ጨለማ የነበረው ድንቅ በሆነ የብርሃን ጎርፍ ይመጨነቃል። ጴጥሮስ አምላካችሁ እሞታለሁ፣ እሰቀላለሁ፣ እናንተ ትክዱኛላችሁ፣ ትገደላላችሁ ሲል ለእነ ኩሎሙ ክህዱከ አንተ ኢክህደከ፣ ሁሉም ቢክዱ እኔ አልክድህም፣ ሁሉም ጥለው ቢሸሹ እኔ ከአንተ አልለይም ብሎ ነበር። ግን ያ የመከራ ሰዓት ሲደርስ ጡንቻቸው የሰለጠነ የሮማውያን ወታደሮች የጫማቸው ጠፍር የማይበጠስ ኃያላን አሰብስበው ክርስቶስን ለመያዝ ክርስቶስ ወዳለበት ደቀ መዛሙርቱ ወደ ተሰበሰቡበት ሲመጡ መጀመሪያ ፈጣሪውን ጥሎ የጠፋው ማን ነው? አልክዱም ብሎ ነበር። ይሄ ከፍታ ነው። ጥሎ መጥፋት ደግሞ እንደሚዛን መውረድ ነው። ስለ እርሱ ብንተርክ እናድራለን፣ የእሱን እንተወው ይቆየን ይላሉ አባቶቻችን። ምን ይበለን አልኳችሁ? ይቆየን። ጨረስን አይሉ ይቆየን ነው። ገና አላለቀም አያልቅም ማለት ነው። ይህን ቃል የተናገረው ቅዱስ ጴጥሮስ ነው ለማለት ስለሱ ይህን ያህል ከተናገርን ስለተናገረለት ምስክር ስለሰጠለት አምላክ ደግሞ እንነጋገር እና ምን አለ ቅዱስ ጴጥሮስ? አኮ
ማሐቲም ሰጠን ዘተሮነ ወአይመርናክሙ ኃይሎ ለእግዚእነ ኢየሱስ ክርስቶስ ወምጽአቱ የኢየሱስ ክርስቶስን ኃይሉን አምላክነቱን ወደዚህ ዓለም መምጣቱን ስንነግራችሁ የተከተልነው የተረት ጥበብ አይደለም ይላል። አላ ለሊነ ርእይነ እበኦ እኛ ጌትነቱን በደብረ ታቦር ላይ አይተናልና ይላል። ምኑን አይተናልና አለ? ጌትነቱን አይተናል። ወቃል ዘወረደ ላዕሌሁ ዘቦቱ ስብሐተ ወልዕልና ይቤ ዝንቱ ውእቱ ወልደ ዘአፈቅር ዘአነ ኀሬኩ ይህ ከሰማይ የወረደው ቃል ጌትነት ያለው ነው ይላል። ምን ያለው ነው? ይህ አሁን ከኔ አፍ የምትሰሙት ድምፅ ጌትነት የለውም። ከተበተነ አይሰበሰብም። በቃል በብራና ላይ ሰፍሮ ይነበብ ካልሆነ በቀር አካል ገዝቶ ኖሮት ልንጨብጠው አንችልም። ይጨበጣል? ያ ከሰማይ የወረደው ቃል ግን እንደዚህ አይደለም። እንደ ፍጡር ቃል ተነግሮ ብትን የሚል አይደለም። ዘቦቱ ስብሐተ ወልዕልና ጌትነት ያለው ቃል ነው ይላል። ምን ያለው ቃል አላችሁ? ከየት የወረደው? ከሰማይ የወረደው ያ ቃል አትሪኮን፣ አተርጋውን፣ ጎርፎሪኮን የሚባሉ ሶስት ቃላት አሉ። ዝረዋል። ቃላተ መላእክት፣ ቃላተ ሰው፣ ቃላተ እንስሳ ይሏቸዋል ሊቃውንቱ። የመላእክት ቃል፣ የሰው ቃል፣ የእንስሳ ቃል ከተበተነ የማይሰበሰብ ከተነገረ የማይመለስ ካፍ ከወጣ ካፋት እንላለን አይደለ? ካፍ ወጣ በቃ ሲበን ነው የሚኖር ከአንድ ወደ አንድ እያለ። እንደዚህ አይነት ቃል አይደለም ከሰማይ የወረደው ይለናል። ምን አይነት ቃል ነው አለን? ዘቦቱ ስብሐተ ወልዕልና ጌትነት ያለው ከፍታ ያለው አለ። ምን ያለው? ተናገሩ እባካችሁ። ጎል ሲገባ አፋችሁ ጉሮሯችሁ እስከሚነቃ ድረስ ጮህ የለ እንዴ? ምን ያለው ቃል? ጌትነት። አሁንም ትንሽ ጨምሩበት እስኪ። ጌትነት ያለው ጌትነት ያለው ልዕልና ከፍታ ያለው ቃል ነው የሚለን። ያ ጌትነት ያለው ከፍታ ያለው ቃል እንዲህ አለ። ይቤ ዝንቱ ውእቱ ወልደ ዘአፈቅር ዘቦቱ ሰመርኩ የምወደው ልጄ ይህ ነው እርሱን ስሙት አለ ይላል ያ ቃል። ይህን ካለ በኋላ ምን ይላል? ዘንተ ቃል ንሕነ ሰማይናሁ ከመ እምሰማይ ወረደ ሎቱ ዘኀበነ በደብረ መቅደሱ በቅዱሱ ተራራ ከእሱ ጋር ሳለን ከሰማይ ሲወርድለት የሰማነው ድምፅ ይህ ነው አለ። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን የተመሰገነ ይሁን። እስቲ አመስግኑ። አንደበት የተፈጠረው ለምስጋና ነው። እጅም የተፈጠረው ለምስጋና ነው። ለዳቦ መጉረሻ ብቻ አይደለም። ይህንን እኛ ሰማን እያለ መሰክራል ቅዱስ ጴጥሮስ። ይህን የሰማው መቼ ነው? ትናንትና በዓሉ እንዳከበርነው። የትናንትናው በዓል ማን ይባላል አላችሁ? ደብረ ታቦር በኢየሩሳሌም በስተ ምስራቅ ከገሊላ ባህር ሰማያዊ ሰሜናዊ ምዕራብ የሚገኝ በዘመኑ በጣም እጅግ ረዥም ተራራ ከዘመናት በኋላ ዛሬም እንደ ቀድሞ ባይሆንም ትልቅ ተራራ የሚባል ተራራ ደብረ ታቦር። በዚህ ተራራ ላይ አምላካችን ባሕርየ መለኮቱን ገልጿል። ምስጢረ መለኮቱን አሳይቷል።
ለመረጣቸው ለዚያ ምስጢር ለበቁ ደቀ መዛሙርት ገልጦላቸዋል። ቅዱስ ወንጌል እንዲህ ይላል። በማቴዎስ ወንጌል ምዕራፍ 17 ከቁጥር 16 ጀምሮ ስናነብ ወእንዝ ነሥኦሙ እግዚእ ኢየሱስ ለጴጥሮስ ወለዮሐንስ ወለያዕቆብ ወዐረጎሙ ደብረ ነዋሕ እንተ ባሕቲቶሙ። ከስድስት ቀን በኋላ ጌታችን ጴጥሮስን፣ ዮሐንስን፣ ወንድሙ ያዕቆብን፣ ወንድሙ የጴጥሮስ ነው የዮሐንስ ነው የዮሐንስ ወንድሙ ያዕቆብ፣ ጴጥሮስን፣ ዮሐንስን፣ ያዕቆብን ከፍ ወዳለ ረጅም ተራራ ይዟቸው ወጣ ይላል። ማንን? ጴጥሮስን፣ ዮሐንስን፣ ያዕቆብን ይዟቸው ወጣ። ከስድስት ቀን በኋላ ነው ያለው። ምን ከሆነ ከስድስት ቀን በኋላ ነው? ቅድም ስተርክላችሁ የነበረው ጌታችን ደቀ መዛሙርቱ ሰዎች ማን ይሉኛል ብሎ ከጠየቀ ከስድስት ቀን በኋላ ማለት ነው። ነሐሴ 7 በቂሳርያ መንገድ ሰዎች ማን ይሉኛል ብሎ ጠይቋል። ከዚያን ቀን ጀምሮ ከስድስት ቀን በኋላ ነው የሚለው። ደቀ መዛሙርቱን ከጠየቀበት ስድስት ቀን በኋላ በሰባተኛው ቀን ሦስቱን ደቀ መዛሙርት ማንም ጴጥሮስ፣ ዮሐንስ፣ ያዕቆብን ወደ ረጅም ተራራ ይዟቸው ወጣ። እንደ ባሕቲቶሙ ብቻቸውን እነሱም ብቻ ስምንቱን ከተራራው ግር ስር ትቶ ሦስቱን ከተራራው አናት ከተራራው ቁንጮ ይዞ ወጣ ይላል። በዚያ ተራራ ላይ አምላካችን ቃላት የማይገልጸው አእምሮ የማይወስነው ድንቅ ምስጢር ለደቀ መዛሙርቱ ገልጿል። ክርስቲያኖች በአዲስ ኪዳን የመጀመሪያው የነገረ መለኮት ትምህርት ቤት የሚባለው አምላካችን የተወለደበት ቤተልሔም ነው። የት ነው? ምንድን ነው እሱ? የመጀመሪያው የነገረ መለኮት ትምህርት ቤት ነው። የመጀመሪያ የነገረ መለኮት ተማሪዎች ደግሞ እረኞች ነበሩ። ከብት ጠባቂዎች መንጋቸውን በዚያ አሰማርተው የነበሩት ደቀ መዛሙርት አምላክ ሰው አምላክ ሆኖ በአጭር ቁመት በጠባብ ደረት ተወስኖ በከብቶች በረት በተወለደ ጊዜ ብርሃን አብይ ሰረቀ ላዕሌሆሙ ታላቅ የብርሃን ጎርፍ በእነሱ ላይ ወረደ ይላል። መላእክትም እረኞቹ እነሆ ዛሬ ለእናንተ ታላቅ የምስራች እነግራችኋለሁ፣ ለዓለሙ ለእናንተ የሚሆን መድኃኒት ክርስቶስ ዛሬ ተወልዶላችኋል ሲሉ መላእክት አስተምረዋል። እረኞች ሰምተዋል። እረኞች በከብቶች በረት የተወለደውን አምላክ አይተዋል። በቦታ የማይወሰን አምላክ በከብቶች በረት ተወስኖ ታይቷል። ይህ የመጀመሪያው የነገረ መለኮት ትምህርት ቤት ሲሆን ሁለተኛው የነገረ መለኮት ትምህርት ቤት ዮርዳኖስ ነው። ማን ነው? ዮርዳኖስ አንድነት ሦስትነት የተገለጠበት ነው። በማቴዎስ ወንጌል ምዕራፍ 3 ቁጥር 17 ጀምሮ ስታነቡ ተመዝግቧል። ራሱን ለእረኞች የገለጠ በመካከላቸው የነበረውን የጥል ግድግዳ አፍርሶ ሰውና መላእክት በአንድ ላይ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰው
በሰማይ ለእግዚአብሔር ምስጋና በምድርም ለሰው ልጆች በጎ ፈቃድ ይሁን ብለው እንዲያመሰግኑ ያደረገ አምላክ ከዓለም በፊት ዘመን የማይቆጠርለት በዘመን ቀመር ውስጥ የማይወሰን ልዑለ ባሕርይ እግዚአብሔር አምላክ በሥጋ ተወልዶ 30 ዓመት ሞላው ተባለለት። ዘመን ተቆጠረለት። በባሪያው በአገልጋዩ በዮሐንስ እጅ ለመጠመቅ ወደ ዮርዳኖስ ወረደ። በዮርዳኖስ ወንዝ ተጠመቀ። ይህን አብ በደመና ሆኖ ምን አለ? የምወደው ልጄ ይህ ነው እርሱን ስሙት አለ። መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ አረፈ። አንዱ አካል ኢየሱስ ክርስቶስ በዮርዳኖስ ወንዝ ተጠመቀ። አንድነት ሦስትነት ተገለጠ። ነገረ መለኮት ማለት ስለዚህ ሁለተኛው የነገረ መለኮት ትምህርት ቤት ማን ነው? ጠይቃለሁ እኮ ፈተና ነው ትምህርቱ ፈተና ነው። ከመቶ ይታረማል። ከስንት ከመቶ የሚታረም ከሆነ በደንብ ተከታትላችሁ መልስ መስጠት እኮ አለባችሁ። አይመስላችሁም? መቀመጣችሁ እኮ መማራችሁን ያረጋግጣል። ትምህርቱ ይግባችሁ አይግባችሁ፣ ይከበዳችሁ ይቅለላችሁ ማወቅ እናንተ መልስ መስጠት ትችሉ ነው። መቀመጥማ ግቡ ያሉ ድንጋዮች እኮ ተቀምጠዋል። እኛ ከነሱ የምንለየው መልስ መስጠት በመቻላችን ነው። ሁለተኛው የነገረ መለኮት ትምህርት ቤት የት ነው? ዮርዳኖስ አንድነት ሦስትነት የተገለጠበት። ሦስተኛው ደብረ ታቦር ነው። ማነው ሦስተኛው? ደብረ ታቦር። አምላካችን በቤተልሔም ራሱን ለፍጥረታቱ የገለጠ በዮርዳኖስ አንድነት ሦስትነቱን ያረጋገጠ በደብረ ታቦር ተራራ ላይ ሦስቱን ደቀ መዛሙርቱን ይዞ ወደ ተራራው ወጣ። ወተወለጠ ራእዩ በቅድሜሆሙ ይላል። ፊቱ በፊታቸው ተለወጠ ይላል። ምን አለ? በፊታቸው ተለወጠ ሲባል አምላክ መለወጥ ኖሮበት አይደለም። የሎጥ ሚስት የጨው ድንጋይ ሆነች ሲል ሰው ነበረች። ምን ሆነች? ይሄ መለወጥ ነው። የሙሴ በትር እባብ ሆነች ይላል። ምን ሆነች ማለት ነው? ተለወጠች። አሁን በፊታቸው ተለወጠ ሲል እንደዚህ አይደለም። እሱማ የማይለወጥ አምላክ ነው። ዘመን የማይሽረው ጊዜ የማይለውጠው ቅድመ ዓለም ንጉሥ ማዕከለ ዓለም ንጉሥ ዓለሙን አሳልፎ የሚኖር በባህሪው መለዋወጥ የሌለበት ገናና አምላክ ነው። አይለወጥም። ተለወጠ ማለት ቀድሞ የሚያዩት ደቀ መዛሙርቱ በአጭር ቁመት በጠባብ ደረት 3 ክንድ ከስንዝር በሆነ አካል፣ አሁን ግን በደብረ ታቦር ላይ ያዩት እይታ ከዚያ የተለየ የሐዋርያት ዓይን የማይወርስ ነው። አእምሯቸው ሊወስነው በማይችል ሁኔታ ተገለጠ ማለት ነው። ተለወጠ ማለት ምን ማለት ነው? ተገለጠ ማለት ምስጢረ መለኮቱን ገለጠላቸው ማለት እንጂ እንደማይለወጥማ መጻሕፍት ተናግረዋል። አንተሰ አንተ ክመ ወአመቲከ ዘይአልቅ፣ አንተ ግን አንተ ነህ፣ መቼም መች ያው አንተ ነህ አይደለ? አይለወጥም። ቅዱስ ዳዊት እንዲህ እንደተናገረ ነቢየ እግዚአብሔር ሚክያስ በምዕራፍ 3 ከቁጥር 6 ጀምሮ ስናነብ አንተ አምላክ ዘይትገለጥ እኔ የማልለወጥ አምላክ ነኝ ይላል።
ምንም ማለት ተለወጠ ማለት ምን አለ ማለት ነው አልኳችሁ። ተገለጠ በደም ምስጢረ መለኮቱን ገለጠላቸው። አይተውት የማያውቁትን እይታ ከነሱ አይምሮ ተሰውሮ የነበረ ምስጢር ለእነሱ ተገለጠላቸው ማለት ነው። ወአልባሲሁ ኮነ ጻዕዳ ከመ በረድ ልብሱ እንደ በረዶ ነጭ ሆነ ይላል። ምን ሆነ? ነጭ ሆነ። ፊቱም እንደ ፀሐይ አበራ። ደቀ መዛሙርቱ አዩት፣ ሊሸከሙት ሊወስኑት ግን አልቻሉም። ወወድቁ በገጾሙ ዲበ ምድር፣ በግንባራቸው ወደ ምድር ዝግም ብለው ወደቁ ይላል። አእምሯቸው የማይወስነው ሕሊናቸው የማይረዳው ከፍጡራን አቅም በላይ የሆነ ማንነቱ ሲገለጥ ከባድ አደጋ እንደደረሰበት ሰው በግንባራቸው ፍግም እያሉ ወደቁ ይላል። የሰው አእምሮ ሊሸከሙ አይችልም። ፍጥረት በአእምሮ የማይወስነው በሕሊናው የማይመረምረው ገናና አምላክ ነው። በዚህ ሰዓት ወናሁ አስተርአዩ ሙሴ ወኤልያስ እንዘ ይትናገሩ ምስሌሁ፣ ሙሴና ኤልያስም ከእሱ ጋር ሲነጋገሩ ተሰማ ይላል። ማንና ማን? ሙሴና ኤልያስ ከእሱ ጋር ይነጋገሩ ነበር። ማነው አንተን ከነቢያት አንዱ ነው የሚለው? ማነው አንተን ኤልያስ ነው ኤርምያስ ነው ሙሴ ነው እያለ የሚጠራ? ሙሴን አምላክ እያለ ሙሴ ምስክርነት፣ ኤልያስም እንዲሁ የኔን ኤልያስን ፈጣሪ ሰማይ እንዲለጉም እሳት እንዳዘንም ስልጣን የሰጠኝን አምላኬ ፍጡር የሚለው ነቢይ የሚለው ማን ነው? የነቢያት አምላክ አምላክ ነቢያት ይበሉ እንጂ እያሉ በደብረ ታቦር ላይ ምስጢረ መለኮቱን የገለጠ ፈጣሪያቸውን ሲመሰክሩለት ተሰማ ይላል። እኒህ ሁለት ሰዎች ክርስቲያኖች ያለ ምክንያት አልመጡም። ቃል ኪዳን አላቸው። ምን አላቸው? ምን ኦሪት ዘጸአት ምዕራፍ 33 ቁጥር 20 ሙሴ ፈጣሪውን አንድ ጥያቄ ጠይቆት ነበር። ምን ብሎ? እባክህ ፊትህን ግለጥልኝና ልይህ ብሎ። በዚህ ሰዓት አምላካችን ለሙሴ የሰጠው መልስ በጣም አስደናቂ ነበር። አልቦ ዘይሩ ይገጼ ወያዩ አተሳተ፣ የኔን ፊት አይቶ መዳን የሚችል ማንም የለምና ፊትን አታይም፣ ጀርባዬን ግን ታያለህ ብሎት ነበር። ምንን ታያለህ? ጀርባ በኋላ ያለ አይደለም። በኋላ ዘመን ሰው ቆሞ ስጋ ለብሼ በአጭር ቁመት በተዳደረ ተወስኜ በደብረ ታቦር ተራራ ላይ ታያኛለህ ማለት ነበር። የተናገረውን የማያስቀር የሚያደርገውን የማይናገር እውነት እንጂ ሐሰት በአንደበቱ የማይገኝበት አምላክ በገባለት ቃል ኪዳን መሰረት ሙሴ በሕይወተ ሥጋ እያለ የጠየቀውን ጥያቄ ሙሴ ከተቀበረ ከሞተ በኋላ ከመቃብር ጠርቶ ራሱን ገለጠለት። ክርስቲያኖች የለመነው ልመና በሕይወተ ሥጋ ብቻ አይደለም የሚፈጸመው፣ ከሞተ በኋላም ጥያቄያችን መልሳል ነው። እየሰማችሁ ነው? በወጣትነት የለመነው ልመና በሽምግልና ይሰጠናል። ማይሰማ እንዳይመስላችሁ፣ መልስ የማይሰጥ እንዳይመስላችሁ። ያንም ከመዘይሰም ያጎለድ ከመዘዩ ይላል። እንደማይሰማ ዝም ይላል፣ እንደማይሰጥ ያዘገያል። ግን አይሰጥም፣ ግን አይሰማም። ይሰማል፣ መልስ ይሰጣል። በእኛ ጊዜ አይደለም፣ በራሱ ጊዜ ራሱ ስራውን የሚሰራበት የራሱ የጊዜ ቀመር አለው። እኛ ስላልን የሚያደርግ አይደለም።
በከመፈቀደ ይገድም ወበከመሐለ ይፈጽም በሚለው እንደወደደ ያደርጋል እንዳሰበ ይፈጽማል። ምን እንዳለ እንደወደደ እንዳሰበ ይፈጽማል። ሰው እንዳሰበ መፈጸም ይችላል? እንደወደደ ማድረግ ይችላል? አይችልም። እሱ ግን ይቻለዋል። ክብር ምስጋና ይግባው። ግን በጊዜው ነው። ያለ ጊዜው የሚያደርገው ነገር የለውም። ሁሉንም በጊዜው ውብ አድርጎ ሰራው ይላል ቅዱስ ጳውሎስ። ሁሉንም በጊዜው ያለ ጊዜው አይደለም። ጨለማው በጊዜው ውብ ነው። ለእኛ የእረፍት ሰሌዳ ሆኖ የተሰጠ ነው። ብርሃኑ በጊዜው ውብ ነው። ለእኛ የሥራ መስክ ነው። ክረምቱ በጊዜው ውብ ነው። ምድር በልምላሜ ተሸፍንበታለች። በጋው በጊዜው ውብ ነው። የገበሬው ጎተራ ይሞላበታል። የተራቡ ድሆች ይጠግባሉ። ምድር የእግዚአብሔርን በረከት ስለስራ ፈጣሪዋን ታመሰግናለች። በጊዜው ነው ክርስቲያኖች ዘካርያስ ልጅ ስጠኝ ብሎ የለመነ በሕፃንነቱ ነው። መልስ ያገኘ ግን በስተርጅና። ሰማችሁ? አትቸኩሉ። የጅብ ችኩል ምን ይባላል? ቀንድ ይነክሳል። ጅብ አለ እንደዚህ አካባቢ የለም? አለ እያሉ ነው። ምን አይነት ጅብ ነው ያለው? 4 እግር ነው፣ 2 እግር ጅብ። ብዙ አይነት ጅብ አለው። ምን አይነት አላችሁ? 2 እግር ጅብ የለም? 2 እግር ከሌለ ችግር የለውም። አትስጉ። በ4 እግሩ ጅብ ላይማ ስልጣን አለው የሰው ልጅ። ባለ 2 እግሩ ጅብ ነው የሚያስቸግረው። በጣም ከባድ እና በጊዜው አትቸኩሉ። እግዚአብሔር ምስጢሩን የሚገልጽበት ጊዜ አለ። እውቀቱን የሚገልጽበት ጊዜ አለ። መግቦቱን የሚያሳይበት ጊዜ አለ። እኛ በትዕግስት ማንን መጠበቅ ብቻ ነው? ማንን መስማት ብቻ ነው? ማንን ልናደምጥ ይገባናል? ከማን ጋር መኖር አለብን? በማን ቤት? በእግዚአብሔር ቤት መኖር የእኛ ድርሻ፣ መልሰሱ ድርሻ እና ለሙሴ በሕይወተ ሥጋ እያለ የገባለትን ሙሴን ከመቃብር ጠርቶ ፈጸመው። አይቀርም ቃሉ ይዘገያል እንጂ ግን ቢዘገይም የሚቀድመው የለም የተባለ አይደለም። ማን ይቀድመዋል? ቀዳማዊ ዳህራዊ፣ ፊተኛ ነው ኋለኛ ነው፣ ኋለኛ ነው ስንለው ፊተኛ ነው። የሚቀድመው የለም። በዚህ ምክንያት ሙሴ ከመቃብር መጥቶ ሲመሰክር ታየ። ኤልያስም ወአንተ ትከውነኒ ሰማዕቴ በዳህሪ መዋዕል ተብሏል። ቃል ኪዳን ነው ኤልያስ። አንተ በኋላ ዘመን ምስክሬ ትሆናለህ ተብሎ ነበርና አንድ ይፈጸም በደብረ ታቦር ተገኘ። ሙሴ፣ ኤልያስ፣ ጴጥሮስ፣ ዮሐንስ፣ ያዕቆብ ስንት ሰው? ስንት ሰው? 5 ሰው አንድ አምላክ በመካከላቸው አለ። አንድም 2ም 3ም ሆናችሁ በስሜ በምትሰበሰቡበት እኔ በመካከላችሁ። አሁን በመካከላችን ማን አለ? እግዚአብሔር አለ። እግዚአብሔር አለ። የተሰበሰብነው በማን ስም ስለሆነ የማንን ቃል ልንሰማ? የእግዚአብሔርን ቃል። የፍጡር ቃል ልንሰማ አልመጣንም አንመጣምም። የጠራን ፍጡር አይደለም። ማን የጠራን? ማንን እንሰማለን? በቃ የጠራን እሱ ነው፣ የምንሰማው እሱ ነው። እሱ ልንሰማ ስለመጣን በስሙ ስለተሰበሰብን እሱ በመካከላችን አለ። 5 ሰዎች ደብረ ታቦር፣ የ5 ሰዎች ፈጣሪ የሙሴ፣ የኤልያስ፣ የጴጥሮስ፣ የዮሐንስ፣ የያዕቆብ አምላክ የእኛም አምላክ። ደብረ ታቦር የቤተ ክርስቲያን ምሳሌ ነው። የምን ደብረ ታቦር
እዚህ ቤተ መቅደሱ ስንት ቄሶች ይቀድሳሉ? የሚያስቀድስ የለም ማለት ነው። ያሳዝናል። ስንት አላችሁ? አምስት ቄሶች። በአምስቱ ሰዎች መካከል ማን ነበር? አሁንም በአምስቱ ቄሶች መካከል ማን አለ? ለአምስቱ ቄሶች መሰብሰብ ምክንያት የሆነው ዓለሙን ያዳነ እውነተኛ የእግዚአብሔር በግ የዓለም መስዋዕት መድኃኔዓለም መንበሩ ላይ አለ። እስቲ አመስግኑ። ወዳችሁ ወቆለት ደብረ ታቦር አምሳለ ቤተ ክርስቲያን ነው የሚለው። ደብረ ታቦር የቤተ ክርስቲያን ምሳሌ ሆነች። የማን ምሳሌ? እስመ አስተጋባእ እምብሉ ወሐዲስ፣ ከብሉይና ከሐዲስ ሰብስባለችና ከብሉይ ነቢያት ሙሴን ኤልያስን፣ ከሐዲስ ኪዳን ጴጥሮስ ዮሐንስ ያዕቆብን ሰብስባ አንድ አድርጋ አገናኝታለችና ደብረ ታቦር የቤተ ክርስቲያን ምሳሌ ሆነች። ቤተ ክርስቲያን የተመሰረተችው በነቢያትና በሐዋርያት መሰረትነት ላይ ነው። በማንና በማን? በነቢያትና በሐዋርያት፣ በብሉይ ኪዳንና በሐዲስ ኪዳን የተመሰረተች ናት። የቅዱስ ጳውሎስ መልእክት ለኤፌሶን ክርስቲያኖች የተጻፈ ምዕራፍ 2 ቁጥር 20 ምን ይላል? እስመ ተሐነጽሙ ዲበ መሠረተ ነቢያት ወሐዋርያት እንደ ክርስቶስ ርዕሰ ሰማይ ወምድር። ይደንቅ ነው። እናንተ በነቢያትና በሐዋርያት መሰረት ላይ ታንጻችኋል። የሕንፃው ማቅኛ ጉልላት ኢየሱስ ክርስቶስ ነው ይላል። በማን መሰረትነት ላይ የተመሰረተ ነው? በነቢያት ትንቢት፣ በሐዋርያት ስብከት ላይ ነው። ሃይማኖታችን ይሄ የነቢያት ትንቢት ይወርዳል፣ ይወለዳል፣ ሰው ይሆናል ብሎ ተስፋ ሰጠን። የሐዋርያት ስብከት ወረደ፣ ተወለደ ብሎ የምስራችን ነገረን። ትምህርት ሃይማኖት የምንለው ይሄ ነው። የቤተ ክርስቲያን ትምህርት ቤተ ክርስቲያን የምንላቸው ይችላል። ቤተ ክርስቲያን ስንት ናት? ደብረ ታቦር ስንት ነው? ቤተ ክርስቲያን ስንት ናት? አንድ ናት። በደብረ ታቦር ላይ የተገለጠው አምላክ አንድ ነው። በአንድነት ነቢያትና ሐዋርያትን የሰበሰበን እኛንም ኃጥኡን ጻድቁን ሁላችንንም በቸርነቱ የሰበሰበን እሱ ነው። በእውነት ክብር ምስጋና ይድረሰው። ደብረ ታቦር የቤተ ክርስቲያን ምሳሌ ናት። በዚያ ነቢያት ሐዋርያት ተሰብስበዋል። በምስራቅ ያሉት የታያቸው ነገር አለ። ብድግ እያሉ ነውና በምስራቅ መቼም ያው ብርሃን ይታያል። ምዕራባውያንም እስቲ ብድግ በሉ አብራቸው። ብፁዕ አባታችን አቡነ ያሬድ እየመጡ ነው። አባታዊ ቡራቻቸው ይድረሰን።
ያው ተገቢ ነው። አባቶቻችንን ማክበር የአባቶቻችን ልጆች መሆናችንን የሚገልጽ ተግባራዊ ምስክርነት ነው። ይህን የተማርነው ከቤተ ክርስቲያን መጽሐፍ ይናገራል። አክብር አባከ ወእመከ ከመ ሰናይ ይኩን ወይን መዋዕሊከ በዲበ ምድር ነው የሚል መጽሐፍ። በምድር ላይ መልካም ነገር እንዲደረግልህ ሕይወትህ ዘመን እንዲረዝም እናትና አባትን አክብር። ይህ ዘመን የማይሽረው ጊዜ የማይለውጠው አምላካዊ ሕግ ነውና አሁን ያደረግነው መልካም ነው፣ መቀጠል አለበት። የብፁዕ አባታችን በረከታቸው ይደርብን። አሜን በሉ። አሜን። የት ላይ ነበር? የት ደርሰን ነበር? ደብረ ታቦር ላይ ተራራው ላይ ወጣችኋል ነው? ከተራራው ግርስር ናቸው። ቤተክርስቲያን ውስጥ ነው እያሉ ነው። እውነታቸውን ነው። ቤተክርስቲያን ውስጥ ነው ያለ ነው እና ደብረ ታቦር ላይ ነቢያት ነበሩ፣ ሐዋርያትም ነበሩ። ቤተክርስቲያንም በነቢያትና በሐዋርያት መሰረት ነው የተመሰረተችው። የሕንፃው ማጽኛ ጉልላት ክርስቶስ ነው እያልን ነው የቆየ ነው። እንግዲህ በዚህ ሂደት ውስጥ አምላካችን ለደቀ መዛሙርቱ ከልብ የራቀውን ለአእምሮ የረቀቀውን ነገረ መለኮቱን ለደቀ መዛሙርቱ ገልጧል። ስለዚህ 2/3 የነገረ መለኮት ትምህርት ቤት ደብረ ታቦር ነው ብለናል። ይህ ምስጢር ለደቀ መዛሙርቱ ሲገለጥ ደቀ መዛሙርቱ ወድቀው የነበረበት ሁኔታ አምላካችን እጁን ዘርግቶ ዳሰሳቸው። ተነሱ። በተነሱ ጊዜ ከሱ በቀር ማንም ያዩት የለም። ሙሴም ወደ መቃብሩ ተመልሷል፣ ምስክርነቱን ጨርሷል። ኤልያስም ወደ ቦታ ሄዷል፣ የመጣበትን ዓላማ ተግባር አከናውኗል። በዚህ አግባብ ብቻውን በደብረ ታቦር ተራራ ላይ የነበረ አምላካችን ምክንያቱም ቅድመ ዓለም ከአብ ያለ እናት የተወለደ ብቸኛ ልጅ ነው። ድኅረ ዓለም ከእመቤታችን የተወለደ ቤተ ልደት በልደት ብቸኛ ስለሆነ ከእሱ በቀር ብቻውን እሱ ብቻ ነበር እንጂ ማንም አልነበረም። ደቀ መዛሙርቱ በዚህ ሁኔታ አዩት። ይህን ካየ ከተመለከተ በኋላ ቅዱስ ጴጥሮስ እንዲህ ሲል ይናገራል። ጌታዬ መምህሬ ብትወድስ ለእኛ በዚህ መኖር መልካም ነው። በየት መኖር መልካም ነው? በዚህ በቃ ከዚያ ካየ እይታ መለየት ያንን ድንቅ ምስጢር ባየበት አይኑ ሌላ ዓለማዊ ነገር ማየት ያን ድንቅ የሆነ ድምፅ በሰማበት ጆሮ ሌላ ዓለማዊ ነገር መስማት አልፈለገምና ለእኛ በዚህ መኖር መልካም ነው። ንግበር በዙ የሰለስተ ማኅደረ አሐደ ለከ ወአሐደ ለሙሴ ወአሐደ ለኤልያስ። እባክህ በዚህ 3 ቤቶችን እንስራ፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ አለ። አንዱን ለማን? ሁለተኛውስ ለሙሴ፣ ሶስተኛው ለኤልያስ። ለኔ አላለ፣ ለኔ አለ። ቤተ ክርስቲያን ለእኛ እንጂ ለኔ የሚል አቋም የላትም። ቤተ ክርስቲያን ለኔ የእሱ የከሌ አይደለችም፣ የእኛ ናት። የእኛ የጋራ ናት፣ የጋራ ናት። ሁላችንንም ዶሮ ጫጩቶቿን በክንፎቿ እንደሚሰበስብ ሁላችንንም ትልቁንም ትንሹንም ሰብስባ ቅፍ አድርጋ የምትይዝ የእኛ ናት ቤተ ክርስቲያን። እንግዲህ ጴጥሮስ 3 ቤት እንስራ ነው ያለ። 4 ቤት 5 ቤት ማለት ይችል ነበር። ቅድም እንዳልኳችሁ ደብረ ታቦር ተራራ ላይ የተገለጠው የቤተ ክርስቲያን ምስጢር ነው። ቤተ ክርስቲያን 3 ክፍል አላት። መቅደስ፣ ቅድስት፣ ቅኔ ማኅሌት። ስንት ክፍል አለው? ያንን ነው የሚያሳይ
እንጂ ጴጥሮስ በዚያ ተራራ ላይ ለአምላክ መኖሪያ የሚሆን ቤት ለመስራት አይደለም። በዚህ ምስራ እያለ ቤተ ክርስቲያንን እያሳያት ስራቷን እያሳየ እያመለከተን ነው ያለነው። ከዚህ በኋላ ከተራራው ሲወርዱ አምላካችን አንድ ትእዛዝ ሰጥቷል። ምን አለ? ያያችሁትን የሰማችሁትን ለማንም እንዳትናገሩ፣ ለማንም እንዳትነግሩ። እስካሁን ወልደ ጓለሙያው ሙታን የተነሳ ወልደ ጓለሙያው የሰው ልጅ ከሙታን ተለይቶ እስከሚነሳ ድረስ ይህን ለማንም እንዳትነግሩ አላቸው ይላል። ያን ጊዜ ሐዋርያት የመስማት እንጂ የመናገር ብቃቱ አልነበራቸውም። የመስማት ጊዜ አለ፣ የማየት ጊዜ አለ፣ የመናገር ጊዜ አለ። መስማት እውቀት ነው፣ ማየት እርግጠኝነት ነው፣ መናገር ምስክርነት ነው። ያልሰማ ያላየ ሊመሰክር አይችልም። ይችላል እንዴ? ሰው አንድን ሰው ሲገለው ቢያይ ዝም ብሎ ሜዳ ላይ ነው የሚመሰክረው? አይደለም። ፍርድ ቤት ሲጠራ ለምስክርነት ሲቀርብ መጥሪያ ሲደርሰው እዚያም ዝም ብሎ አይፈልጉም። ዳኛው እድሉን ሲሰጠው ምን ልታረግ መጣ ብሎ ሲጠይቀው ነው ውሰድ። የምስክርነት ጊዜ ገና ነው። የመስማትና የማየት ጊዜ ነው ያ ሰዓት። በዚያ ሰዓት ሐዋርያትን መስክር ቢሉ ያዩትን የሰሙትን በአግባቡ መግለጽ አይችሉም። ለምን? መንፈስ ቅዱስ ገና አልወረደላቸውም። ምላሳቸው ሽባ ነው፣ ገና በመንፈስ ቅዱስ አልታደሰም። አእምሯቸው ለጋ ነው፣ በምስጢር አልበለጸገም። ያዩትን ነገር መግለጽ የሚችሉበት አቅሙ ገና አልነበራቸውምና አቅማቸው በመንፈስ ቅዱስ ሙሉ እስኪሆን ድረስ ለምስክርነት እስኪበቁ 18 ዓመት በታች ያለ ሰው ለምስክርነት ይበቃል? ምስክር ብለን ብንጠራው ይቀበላል ፍርድ ቤቱ? ሐዋርያት እንደዚያ ናቸው። የዚያ ሰዓት ገና ናቸው። ቅድም እንዳልኳቸው እንደ ሚዛን ከፍ ዝቅ እያሉ ነው የሚኖሩ። አንዴ ሕያው እግዚአብሔር ነው ሲሉት፣ ሌላ ጊዜ ደግሞ መሞት አይገባም እያሉ ነው የሚኖሩት። አሁን እንመስክር ይሉ በዚያ ሰዓት ብዙ ነገር ይበላሻል። ምስክር የሚሆኑበት ጊዜ ስለነበረ ያ ሰዓት የማየትና የመስማት ጊዜ ብቻ ስለነበረ ያያችሁትን የሰማችሁትን ለማንም እንዳትነግሩ ስላስጠነቀቃቸው። የሚያውቅ ሰው ቢናገር ያበላሻል። የሚያውቅ በአግባቡ ቢናገር ያን ነገር በአግባቡ መግለጽ ይችላል። ስለዚህ ነው የምስክርነት ጊዜ ወደኋላ ያደርጋል። ምስክርነት የመጨረሻ ነው። ከምስክርነት በኋላ እኮ ፍርድ ነው ያለው አይደለም? ምስክርነት ካለቀ ምስክሮች ተሰምተው ምስክርነታቸውን ከጨረሱ የሚጠበቀው ፍርድ ነው። ምስክርነት የመጨረሻ ትልቅ ተግባር። እኛ ማየት ማመን ነው እንላለን። መጽሐፍ ግን ሳያዩ የሚያምኑ ምንድን ናቸው ይላል? ማየት ማመን አይደለም፣ እርግጠኝነት እንጂ። ዓለምን የዞረው ማን ነው? አታውቁም? ይህን ዓለም የዞረው ሲባል አልሰማችሁም? ማን ነው ይህን ዓለም የዞረው? አይታችሁታል? ግን ሰምታችኋል ናችኋል አይደለም? ሳይንስ አይቶ አረጋግጦ የተረጋገጠውን ነገር የሚቀበል ነው ይባላል። ግን ማጅላን ዓለሙ ሲዞር ያየው ማንም ነው። ዝም ብሎ ብቻ አምነን ተቀበል። እንዲህ አይነቱ ሰምተን እናምናለን። ድንቅ የሆነውን ነገር እግዚአብሔር ደግሞ ሰምተን ለማመን ይቸግረናል። በእውነት ሰምተን ማመን እንድንችል እግዚአብሔር አምላካችን ይርዳል። ማየት አይን እኮ ማየት የሚችለው ጨለማ እስከሚመጣ። አሁን እዚህ ግቢ ያሉ አምፖሎች የያዛቸዋቸው ጧፎች ቢጠፉ ምንድን ነው የግቢ አይን ማየት ይችላል? ከአይን ብርሃን
ከብርሃን ይበልጣል። ጨለማ ጋርዶ በጨለማም ጆሮ መስማት ይችላል። ከዓይን የሚበልጠው ለማመን ጆሮ ነው። ጆሮ ዓይናችሁን ብቻ አትመኑ፣ ጆሮአችሁን የበለጠ እመኑት። እርግጠኛ የሚያደርገን ጆሮ። ምላስ ቀምሶ ነው አንድ ነገር መራራ ነው ጣፋጭ ነው ማለት የሚችለው። ጆሮ ሰምቶ ይለያል። ስለዚህ የሰማችሁትን ያያችሁትን ለማንም እንዳትናገሩ፣ ጊዜው አይደለም። የምስክርነት ጊዜው እስኪመጣ ድረስ ጠብቁት እያለ ነው አምላካችን። እኛ የምንጠብቀው ነገር አለ፣ የምንናገረው ነገር አለ። መናገር ሰሚ ሲኖር ነው። ሰሚ በሌለበት መለፍለፍ ጥቅም የለውም ከጮት በቀር። ለዚህ ነው አባቶቻችን ሰሚ ሲኖር ተናገር፣ ወንዝ ሲጎድል ተሻገር ይላል። እንደሞላ እንሻገር ብለን ጠራርገው ይወስደናል። ሰሚ በሌለበት እንድንለፈልፍ ጉሮሯችን ይደርቃል። የሰሚ አእምሮ ይፈዛል፣ ልቡ ይደነዝዛል፣ ጥቅም የለውም። ስለዚህ ዓለም መስማት የሚችልበት ጊዜ፣ ሐዋርያትን መመስከር የሚችሉበት ጊዜ አለ። ያም መቼ ነው? በሥራቸው መንፈስ ቅዱስ ሲወርድላቸው፣ ሥርዓታቸው ሲወገድ፣ ድንቁርናቸው ከእነሱ ላይ ሲጠፋ፣ ያኔ ምስጢር በምልአት ሲገለጥላቸው መመስከር የሚችሉበት ዘመን ነው። ያኔ ምስክሮቼ ትሆናላችሁ፣ ወደ ዓለም ዳርቻዎች ሂዱ፣ ፍጥረትን ሁሉ አስተምሩ የሚለው ትእዛዝ ተግባራዊ የሚሆንበት አለ። ለዚያ ነው ክርስቲያኖች እኛም እንዲህ ነው። ጊዜ መጠበቅ አለብን፣ መቸኮል የለብንም። ይህንን ሁኔታ ነው ቅድም ቅዱስ ጴጥሮስ ያየውን የሰማውን ነገር የምስክርነት ጊዜ ሲደርስ ዘንተ ቃለ ምነ ሰማይናሁ ከመን ሰማይ ወረደ ሎቱ እንዛሉ በደብረ መቅደሱ ሲል ገለጸ። እኛ ከእሱ ጋር በቅዱሱ ተራራ ሳለን ይህን ድምፅ ሰማን። የሰማነው ድምፅ ይህ ነው እያለ መመስከር ጀመረ። ኋላ እኛም አሁን የመማሪያ ጊዜያችን የምንመሰክርበት ጊዜ ይመጣል። የሰማነውን ያየነውን ነው የምንመሰክረው። የምናውቀውን የተረዳነውን ነው የምንናገረው። ቤተ ክርስቲያን ያስተማረችን አባቶቻችን የነገሩን ሆነ የሰማነውን እውነት የተረዳነውን እውነት በዓለም ላይ መግለጽ፣ የተግባር ምስክርነት መፈጸም ይገባል። ግን በጊዜው እኛ የተቸገርነው ሳይሞቅ ፈላ እየሆነ ነው። አንድ ውሃ በብረት ድስት ይጣዳል። ሳይሞቅ መፍላት ይችላል? መጀመሪያ ይጣዳል፣ ከዚያ ለብ ይላል ቀስ እያለ፣ ከዚያ በኋላ ይፍለቀለቃል። 100 ሴንቲግሬድ እስከሚደርስ ድረስ ይፈላል። ከዚያ በኋላ ይተናል፣ ይጠፋል። እና በደንብ እስከምንረዳ መማር ይገባናል። ከተረዳን በኋላ ደግሞ መመስከር ይኖርብናል። መመስከር ስንል በቃል ብቻ አይደለም፣ በተግባር ምስክርነት አለ። ክርስትና ሜካፕ አይደለም። ፊልም ሰሪዎች በሜካፕ ወጣቱ ሽማግሌ መምሰል ይችላል። ሽማግሌ ወጣት ይመስላል። ሜካፕ። ክርስትና እንደዚህ አይደለም። ክርስትና ሕይወት ነው። ክርስትና ያመኑትን መታመን፣ የታመኑትን መኖር፣ የኖሩትን መመስከር ነው። እነ ቅዱስ ጴጥሮስ ያስተማሩ ነው። ስለዚህ ይህም የሰማነውን ማመን፣ ያመነውን አምላክ መታመን፣ የታመነውን ክርስትና መኖር፣ የምንኖረውን ክርስትና በተግባር መመስከር ከኛ የሚጠበቁ ነገሮች ናቸው። ግን ጊዜ አለ። ጊዜውን መጠበቅ አስፈላጊ ነው እና ይህን እንድናደርግ ነው። እኔ ይበቃኛል። ምክንያቱም መምህራን አሉ፣ ከዚያ በበለጠ ደግሞ አባቶቻችን አሉ። እሱ አባታችን አቡነ ያሬድ የሀገረ ስብከታችን ሊቀ ጳጳስ፣ እንዲሁም ክቡር መልአከ ምሕረት አባ ኃይለ ጊዮርጊስ የሀገረ ስብከቱ ዋና ስራ አስኪያጅ አባቶች ባሉበት ልጅ ብዙ ቢናገር ጥሩ አይደለም። ልጅ አወቀው ለምን አይበቃም ይባላል።
ይሄ ድሮ ነው። አሁን ለቁርስም አይበቃም፣ ለቁርስም አይበቃም። ማብቃት እንኳን ልጆች እናቶች ትተው የለም እና ጊዜውን እንዳይገለውና ተገቢው መልዕክት ሳይተላለፍ እንዳይቀር አባቶቻችን የበለጠው